ትእዛዙ ከሚወጣበት ጀምሮ ይላል። ይሄ ትእዛዝ የኢየሩሳሌም ቅጥር እና ቤተ መቅደሱ እንዲሰራ ይሄን ትእዛዝ ያወጣው ንጉስ ማን ነው ታውቀዋለህ? አይደለም ይኸውልህ አሁን ለምሳሌ ማን ነው ይሄ ንጉስ? እና መጥቷል እንበል ይሄ ማን ነው? ኖ ቶ እዚህ ጋር ያለው ኢየሱስ ክርስቶስን አሁን ቶ ለጊዜው እኔ ስለ ኢየሱስ ክርስቶስ አይደለም አሁን እያወራ ያለሁት። ዳንኤል ያለውን ይሄንኛውን ከተማመንን ከዛ ኢየሱስ ነው ኢየሱስ አይደለም ብሎ የሚለው ፓዝሉ እንዴት እንደሚገጣጠም አሳያለሁ። አሁን ይሄ ኢየሩሳሌምን ለመስራት ትእዛዙን ያወጣው ንጉስ ማን ነው ታውቀዋለህ ስሙን? እኔ አላውቅም። ኦኬ እሺ ቂሮስ ነው ልንገርህ። ቂሮስ እሺ ምን ያስቃል? ቂሮስ እንደሆነ ላሳየህ። ምን ያስቃል? ምን ያስቃል? እዝራ መጽሐፍት አሁን አዲስ ኪዳን መጽሐፍት አንድ አልጠቅስም። እኔ ክርስቲያን ነኝ። አዲስ ኪዳን መጽሐፍቶችን ሁሉ አምናለሁ። ሺን አንዴ አድምጠኝ። እዝራ መጽሐፍት ምን ያስቃል? እዝራ መጽሐፍ ምዕራፍ 1 ቁጥር 1 ቂሮስ መሆኑን እኔ ከተሳሳትኩኝ የሳካውን ስህተት ታርመዋል ማለት ነው። ኦኬ በኤርምያስ አፍ የተነገረ እግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስ ንጉስ የቂሮስን መንፈስ አስነሳ። ካህኑ እዝራ ነው የሚናገረው። ልብ በሉ እዚህ ያላችሁ አንድ ሰው እርሱም በመንግስት ሁሉ አዋጅ አስነገረ። አዋጅ ምን አለ? አስነገረ። ይሄንን አዋጅ አስነገረ ብሎ የሚለውን ዳንኤል ምን ይለዋል? ይሄ እዝራ ነው እዚህ ጋር ተናጋሪው። ዳንኤል ደግሞ ትእዛዝ ብሎ ይለዋል። ዳንኤል ትእዛዙ ከወጣበት ቀን ጀምሮ ይላል። ትእዛዝ 9:25 ላይ ማለት ነው ዳንኤል። እዝራ ምን ይለዋል? ምዕራፍ 1 ቁጥር 1 እዚህ ጋር የሚናገረው በመጀመሪያው ዓመት እግዚአብሔር የፋርስ ንጉስ ማንን? ቂሮስን። ቅድም ሺን የሳካው ቂሮስ ብዬ ስል ለምን እንደሳካ አላውቅም። ቂሮስ ኦኬ ተቀጥል። መንፈስን አስነሳ እግዚአብሔር፣ እርሱም በመንግስቱ ሁሉ አዋጅን አስነገረ። ደግሞም በጽፈት አድርጎ እንዲህ አለ። ባቢሎን ላይ ናቸው ልብ በሉ ያኔ እነ ነህምያ፣ እነ እዝራ፣ እነ ዳንኤል፣ እነ አስቴር፣ እነ መርዶክዮስ፣ የዮሴዴቅ ልጅ ካህኑ ኢያሱ፣ እዝራ በሙሉ እዛ ናቸው ያሉት። ሌሎቹም በሙሉ ከዛ አስነገረ። ምን አስነገረ? አዋጅ አስነገረ። ወይ ደግሞ ዳንኤል ትእዛዝ ወጣ ብሎ ያለው ማለት ነው። አዋጅ፣ ትእዛዝ፣ አዋጅ። የፋርስ ንጉስ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድር መንግስታቱን ሁሉ ሰጥቶኛል ይላል። ይሄ የቱ ጋር ነው የተሰጠው? ቆይ እዚህ ጋር ሰጥቶኛል ብሎ የሚል አንድ ቃል ተናግሯል። ኢሳይያው 45 ላይ ልሂድና አንድ ቃል አሳይታችሁ ልመለስ ወደ እዝራ ላይ ማለት ነው። ኢሳይያው 45 ላይ አንድ ትንቢት ተነግሮለታል ለዚህ ሰውዬ ለአሕዛብ ንጉስ። ምን ይላል? እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ ፈታ ዘንድ በሮችም እንዳይዘጉ መዝጊያዎቹንም በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ ለቂሮስ እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱን ደጆች እሰብራለሁ፣ የብረቱን መወርወሪያዎች እቆርጣለሁ። በስምህ የምጠራህ የእስራኤል አምላክ እግዚአብሔር እኔ እንደሆኑ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውር የተደበቀችውንም ሀብት እሰጥሃለሁ። ምን ትንቢት? ቂሮስ ከመነሳቱ ከ300 ምናምን ነገር ዓመት በፊት ኢሳይያስ ትንቢት ተናግሮለታል ለዚህ ለአሕዛብ ንጉስ። ከ300 ዓመት ምናምን ነገር በፊት ልክ የኢዮስያስ የሚባለው የይሁዳ ንጉስ ሆኖ ዳዊት ቤት ላይ የነገሰው እሱ ከመወለዱ አሁንም ከ250 ዓመት በፊት ትንቢት እንደተነገረለት ማለት ነው። ከይሁዳ በወረደ ነቢይ በአንደኛ ነገሥት መጽሐፍ ምዕራፍ 13 ላይ ስሙ ለዳዊት ቤት ኢዮስያስ የሚባል ልጅ ይወለድለታል ብሎ ትንቢት ጮመ ነው። ነቢዩ በትንቢት ተናገረ፣ ጮኸ። በዳንና በቤተል 2 የወርቅ ጥጆችን አቁሞ እየሰገደ በነበረበት ሰዓት ላይ ኢዮስያስ ትንቢት ከተነገረለት ከ250 እስከ 300 ዓመት በኋላ ተወለደ። እንደዚሁም ይሄ የአሕዛብ ንጉስ ምን ብሎ ኢሳይያስ ትንቢት ተናገረለት? ይኸው በሮቹን እንዳይዘጉ መወርወሪያዎቹን በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል። አስቀድሞ ትንቢት የተነገረለት ነበረ። እዝራ መጽሐፍት ላይ ልመለስ። ይህ ሰውዬ ነው ትእዛዙን ያወጣው። እዝራ
ጆኒ 1 2 3 ቶሎ በሉ ቶሎ ተኙ። ኦኬ 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 ምን አለ? አስነሳ፣ አዋጅ አስነገረ። ማ ቂሮስ መቼ ነው የነገሰው? በፋርስ ላይ 444 ቅድመ ልደተ ክርስቶስ። ኦኬ የፋርስ ንጉስ ቂሮስ እንዲህ ይላል። የሰማይ አምላክ እግዚአብሔር የምድር መንግስታት ሁሉ ሰጥቶኛል። ያው ትንቢቱ እንደተነገረልን ማለት ነው በኢሳይያስ። በይሁዳ ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። የማን ቤት ነው የሚሰራው? በይሁዳ ያለውን የእስራኤልን አምላክ እግዚአብሔር ቤተ መቅደሱን ማለት ነው። ቤተ መቅደስ ሊሰራለት አዞታል ጌታ። ከህዝቡም ሁሉ በእናንተ ዘንድ ማንም ቢሆን በአምላኩ ከእርሱ ጋር ይሁን፣ እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ። አየህ፣ ቤት ይስራ። በሚኖሩበት ስፍራ ሁሉ ለቀረው ሰዎች የአገሩ ሰዎች ብርና ወርቅ ዕቃን በእንስሳ ይርዱ። ይህንንም በኢየሩሳሌም ላለው ለእግዚአብሔር ቤት በፈቃዳቸው ከሚያቀርቡት ሌላ ይሁን ብሎ ንጉሱ ምን አወጣ? በዕዝራ መጽሐፍ ምዕራፍ 1 እንዳነበብ ነው አዋጅ። በዳንኤል 9:25 ላይ ትእዛዝ ማለት አዋጅ ማለት ነው። አዋጅ ማለት ትእዛዝ ማለት ነው። ሌላ ምንም አክሮባት ጂምናስቲክ እዚህ ላይ አይሰራም። ዳንኤል ትእዛዙ አለ፣ ዕዝራ አዋጅ አለ። አዋጅ ትእዛዝ፣ ትእዛዝ አዋጅ። አሁን ዳንኤል ጋር ነው የምንሄደው። እሺ ግን ጥያቄ አለኝ እዚህ ጋር ተጠይቀኛለህ። እችን ላሳይና ከዛ 9:25 ላይ ዳንኤል ምን አለ? ስለዚህ እወቅ፣ አስተውል፣ ኢየሩሳሌምን መጠገንና መሰራት። ስለዚህ ቂሮስ ሲፈቅድላቸው ቤተ መቅደሱን ብቻ ሳይሆን የከተማይቱን ቅጥር ሁሉ እንዲሰሩ ነው የፈቀደላቸው ማለት ነው። ኢየሩሳሌምን መልሰው እንዲሰሯት፣ ቅጥሯን እንዲሰሩ፣ ቤተ መቅደሱንም እንዲሰሩ ነው ያዘዘው። መቅደሱን ብቻ ሰርተው ቅጥሩ እንዳይሰሩ አልከለከላቸውም። ቅጥሩን ብቻ ሰርተው መቅደሱን እንዳይሰሩ አልከለከላቸውም። እኩል ነው የተፈቀደው። እግዚአብሔር ነው ሰውየውን ያስነሳው። ኦኬ። ስለዚህ ኢየሩሳሌም መጠገንና መሰራት ትእዛዙ ከሚወጣበት ጀምሮ፣ ትእዛዙ መቼ ነው የወጣው? በ444 ቅድመ ልደተ ክርስቶስ ነው። ኦኬ። እስከ አለቃው እስከ መሲህ ድረስ 70 ሱባኤና 62 ሱባኤ ይሆናል። እርሷም ኢየሩሳሌም ከተማይቱ በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ጭንቅ ያሰኘው ምን ነበር? ጠላቶቻቸው አልፈቀዱላቸውም ነበር። ሰንበላጥና ጦቢያ፣ ጌሳም የተባሉ አረባውያን አልፈቀዱላቸውም ነበር። የይሁዳን ልጆች በምድሪቱ ላይ የተቀመጡት ጥቂት ቅሬታውንም ቅሬታውን የይሁዳን ልጆችንም ይሁን ኢቭን ከምርኮ ምድር የተመለሱት እንደ ነህምያ አይነቶቹን ሁሉ ጭምር ሊያሰሯቸው አልፈቀዱም ነበር። የጭንቅ ዘመን ነበር። አንዴኑ ውረዱ ወሸለቆ እንጋጠም፣ እንወዳደር፣ እንፎካከር ብለው ይላሉ። አንዴ ከአረባውያን ጋር ራሱ የይሁዳ ሰዎች አንዳንዶቹ በጋብቻ ሁሉ ሄደው እንትን ብለው በነህምያ ላይ ይዶልቱ ነበር። ስለዚህ ይዋጓቸው ነበር። ስለሚዋጓቸው ቅጥሩን ሲሰሩት የኢየሩሳሌምን በአንድ እጃቸው ጦር ይዘው በአንድ እጃቸው ደግሞ ቅጥሩን ይሰሩት ነበር። በጣም እጅግ አስፈሪ ዘመን ነበር። የአይሁድ ሕዝብ በከፍተኛ መሰደብና በከፍተኛ ውርደት ውስጥ ነበረ። ግን አምላኩ እግዚአብሔር ከሱ ጋር ያለ ሕዝብ ነው። እግዚአብሔር እንደገና ፊቱን ወደ ኢየሩሳሌም መልሷል። በመልአኩ በኩል እንደተናገረው ትንቢተ ዘካርያስ መጽሐፍ ምዕራፍ 1 ቁጥር 12 ላይ ፊትን ወደ ኢየሩሳሌም በቅናት አንስቻለሁ መልሻለሁ ብሎ እንዳለ በዘካርያስ ማለት ነው። ዘካርያስ ምዕራፍ 1 ከተሐድሶ ውስጥ ከነበሩ ነቢያት መካከል ናቸው፣ ሐጌና ዘካርያስ ማለት ነው። ስለዚህ ይሄ ጭንቅ ዘመን አልፈቀዱላቸውም ነበር። ጠላቶቻቸውን ባይፈቅዱ በአንድ እጃቸው ጦር በአንድ እጃቸው ቅጥሩን ይሰሩ ነበረ ማለት ነው። እና በጭንቅ ግን ተሰራች ኢየሩሳሌም ማለት ነው። እና ዳንኤል ምን እያለን ነው? ቆይ እወቅ ብሎ የሚልበት ምንድን ነው? ትእዛዙ ከሚወጣበት ይህንን እወቅ፣ ይህንን አስተውል፣ እወቅ ይለዋል። ምንድን ነው የሚያውቀው? ይሄ ነገር እንዲፈጸም የቱ አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምን ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅዱሰ ቅዱሳንንም ይቀባ ዘንድ በሕዝብና በቅድስት ከተማ ላይ 70 ሱባኤ ተቆጥሯል። 70 ሱባኤ
ከሰባው ሱባኤ ውስጥ 62 ጊዜ 7 በኋላ ከ62 7 በኋላ ማለት ቅጥሩ ከተሰራ ቤተ መቅደሱ ከተሰራ ከ62 7 በኋላ መሲህ ይገደላል። አሁን ጥያቄው የሚያርፈው ቅጥሩ የኢየሩሳሌም ቅጥርና ሁለተኛው ቤተ መቅደስ ከቆመ በኋላ 62ቱ 7 ሲፈጸም መሲሁ ተገድሏል። ይሄ የተገደለው መሲህ ማን ነው ብለን ስንል የሽዋ ሆኖ እናገኛለን ማለት ነው። ኦኬ የሽዋ ካልን ዳንኤል የተናገረበት ዘመንና ይሄ ዛሬ የሽዋ የምትሉት ሰውዬ ማለት ነው ምን ያክል ልዩነት እንዳለው ታውቃለህ? እኔ ለአንተ ልነግርህ የዘመኑን ርቀት አንድ ዘመን ይራራቃል እጅግ በጣም የዘመኑን ርቀት አይደለ? አዎ አንድ ዘመኑ በጣም የዘመኑን ርቀት እኮ ነው እንድናሰላው 62 ጊዜ 7 ሺን ቆይ ልጨርሰልህ። ዘመኑን ምን መናገር የሚፈልገው ታወራለህ። ጥሩ ጥያቄ ስለጠየቀኝ ዲክታተር ነው የሚሆነው። አንድ ደቂቃ ብቻ ስጠኝ። ጥሩ ስለጠየቀኝ ማለት ነው። አሁን ይኸውልህ 62ቱን 7 ስታሰላው የሚመጣው ዘመን ሄዶ የሚጋጠመው የሽዋ የተገደለበት ነው በመስቀል ሶሪ የሽዋ በመስቀል ላይ የተሰቀለበት ዘመን ኮልል ብሎ ይታያል። ይሄ ሚስጥር እንዳይወጣ ምን አሏችሁ? ይህንን ሱባኤ ደምሮ የሚነግራችሁ ዘሩ ይረገም ብለው አሏችሁ። ለምን ሺን ራባዮቹ መጠየቅ ያለባችሁ፣ ኮሄኖቹ መጠየቅ ያለባችሁ ይህን ሱባኤ ደምሮ ለመናገር የአስቴር ጾም መቼ እንደሆነ ለመናገር እነሱ ይችላሉ። ኦኬ እስራኤል ከግብፅ ምድር የወጣበትን የምታከብሩበት አለ። ፋሲካ ነው የምታከብሩት ማለት ነው። ዘንድሮ ስንተኛ ዓመቱ ነው ፋሲካ? የዓለም ከተፈጠረ ጀምሮ ባለው ነው አይደለም ቆጥሩት። ስንተኛ ነው? 5000 ስንት ነው? 5780 ምናምን ወዲያ ተሽፓግ ኦኬ 80 እስኪ ብለን እንበለው። እሺ እስራኤል ከግብፅ አኒ ቦዴ ቸክ እያደረኩ ነው። ችግር የለም አድርገው። አሁን የታያቸው እዚህ ውስጥ ያላቸው ወንድሞች እናቶች አስቀድመው የአይሁድ ራባዮችና ካህናቱ አገልጋዮቹ ዘመኑን እንኳን ቆጥሮ ይሄን 5783 ነው 83 ኦኬ ይሄ ዘመን ከተፈጠረ ነው አይደል ብላችሁ የምትሉት? እስራኤል ከግብፅ ምድር በእንደዚህ አይደለም የሚወጣው። ዓመተ እንግዲህ እኛ እንደምንቆጥረው ምህረት አይደለም ዓመተ ዓለም ተብሎ ነው። ስለዚህ ይሄ ዓለም ከተፈጠረ ጀምሮ ባለው ነው አይደል የምትቆጥሩት? እስራኤል ከግብፅ ምድር ከወጣ ስንት ዓመት ሆነው? አሁን ከሞሼ ስንጀምር ኧረ ያማ ወደ 3000 ምናምን ይሆናል። ይሆናል ኦሪት የተቀበሉበት ዘመን እንኳን ቢያንስ ሙሴ 10ቱን ቃላት ተቀበለ። ከየሽዋ ወደዚህ አሁን 2000 ስንት ነው? በነጮቹ እንኳን በዝነን ከያዘን 2025 አይደል? ከየሽዋ ወደ ኋላ እስራኤል ከግብፅ ምድር ከወጣ ከስንት ዓመት በኋላ ነው የሽዋ የተወለደው? ኦኬ ከሱ በፊት ዳዊት የነበረበት በዳዊትና በየሽዋ መካከል 1000 ዓመት ልዩነት አለ። ኦኬ በዳዊትና በልጁ በሰለሞን መካከል 40 ዓመት ዘመን አለ። ሰለሞን ጋር እንቆማለን መተን። ለምን ሰለሞን ጋር እንቆማለን? ሰለሞን በነገሰበት ዘመን እስራኤል ከግብፅ ምድር ከወጡ 480 ዓመት ነበረ። ደምራት ኤርሚያስ 480 ሲደመር በዳዊትና በሰለሞን መካከል 40 አለ። 0 2 5 520 በዳዊትና በየሽዋ በጌታዬ መካከል 1000 ዓመት አለ። ስለዚህ 1000 ስንደምር 1520 ማለት ነው። ከየሽዋ አሁን እስካለንበት ድረስ 2025 አለ። ይሄ ነው ስሌቱ ብራዘር። ማንም ሊቅ ነኝ ያለ ይምጣ። 25 ስለዚህ ስንት ይሆናል ስንደምረው? 5 4 5 3000 ስንት ሆነ? 545 ማለት ነው። ይሄ እንግዲህ አሁን ያለንበት ዘመን ድረስ ማለት ነው። የሽዋ ጋር ግን ስንመጣ ስንት ነው የሚሆነው? በየሽዋና እስራኤል ከግብፅ ምድር ከወጡ
ከ1520 ዓመት በኋላ ነው የሽዋ የተገደለው። እስራኤል ከግብፅ ምድር ከወጡ 1520 ዓመት ሲሞላ የሽዋ ተገደለ። ማነው የሰለሞንን ኬት ነው ያመጣው 480 ብሎ የሚል ሰው ቢኖር እንደዚህ ይናገራል የአምላኬ ቃል። አንደኛ ነገሥት መጽሐፍ ምዕራፍ 6 ቁጥር 1 እስከ 4 ድረስ። ከዛ ለሺ ልስታው። ኦኬ ነገሥት አንደኛ ነገሥት መጽሐፍ አንደኛ ነገሥት መጽሐፍ ምዕራፍ ስንት አልኩኝ? 6 ቁጥር 1 ጀምሮ። ኦኬ የእስራኤል ልጆች ከግብፅ ምድር ቆይ ሚዩት አድርገው ቆይ እንደምን ይሰጣለሁ። የእስራኤል ልጆች ከግብፅ ምድር ከወጡ 480 ዓመት የእስራኤል ልጆች ከግብፅ ምድር ከወጡ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ ነገሰ ይላል። እዚህ ጋር መጥቼ ሰለሞን ጋር የቆምኩት ለምንድን ነው? የሺዋን ጠራሁት ጌታዬን፣ ዳዊትን ጠራሁት ንጉሱን፣ ሰለሞንን እዚህ ጋር መጣሁና ጻፍኩትኝ። ሰለሞን ጋር ስደርስ ለምንድን የፈለግኩትኝ? በሰለሞንና በአባቱ በዳዊት መካከል 40 ዓመት ዘመን ርቀት ነው ያለው። ኦኬ በዳዊትና በየሺዋ መካከል በልጁ በመሲሁ ማለት ነው 1000 ዓመት ዘመን ርቀት አለ። ኦኬ ከየሺዋ እስካሁን እኛ እስካለንበት 2025 ነው በነጮቹ ማለት ነው። ስለዚህ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ ነገሰ። በአራተኛው ዓመት ዚፍ በሚባል በሁለተኛው ወር የእግዚአብሔር ቤት ስራ ተጀመረ ይላል። ይሄንን የሂሳብ ስሌት አሁን እስራኤል ከግብፅ ምድር ከወጡ ከስንት ዓመት በኋላ ነው መሲሁ የተገደለው ብሎ አንድ ሰው ቢጠይቀኝ 1520 ዓመት ሲሞላው መሲሁ በመስቀል ላይ ተሰቀለ ማለት ተገደለ። ኦኬ ባቢሎናውያን እስራኤላውያን ከባቢሎን ከወጡ ከስንት ዓመት በኋላ ነው? ሺን የምጠይቀው ጥያቄ ካለ ጠይቅና 400 ስንት እንደሆነ እነግርሃለሁ ማለት ነው። ሱባኤው ማለት ነው 62 ጊዜ 7 ማለት ነው። ባዛ በሰባት ስንት ይሆናል? እኔ ካልኩሌቱ ምናምን ነገር ለምን ተራገሙ? ራባዮቹ ለምን እንደሚራገሙት ይሄንን ሱባኤ ደምሮ የሚናገር ብለው ካሉ ይሄን ሱባኤ ደምሮ የሚናገር የተረገመ ብለው ያስፈራሩት ስንደምረው የሺዋ ጌታዬ ጋር ኢየሱስ ክርስቶስ ጋር ይመጣና ይገጣጣል። ይሄንን ሰው እንዳያቅ ረገሙ። ይሄን ሰው እንዳያቅ 62 ሰባቱ ሱባኤ ስለሆነ ማለት ነው። 62 ሲባዛ በሰባት ያልገባህ ነገር አለ። ቆይ 434 ማለት ነው። 434 እሺ፣ የምታወራው ነገር ካለ ጓይድ፣ ከዛ እንቀጥላለን። ይኸውልህ ካልኩሌቱ ምናምን ጋር ይሄንን ላንተ ተወዋለሁኝ፣ ችግር የለም። እሺ ይሄን ካለን ማለት ነው። ለምሳሌ ኢሳያስ ላይ ይህ ንጉስ ይላል በመጣ ዘመን ዓለም በሙሉ የሰላም ንጉስ ይሆናል፣ ወይም ደግሞ ዓለም በሙሉ ሰላም ይሆናል። ህዝቡ ሁሉ እስራኤል የሚባል ነገር እስራኤል የሚባል ሁሉ ወደ ሀገሩ ይሰበሰባል ይላል። አሁን ትልቁ ጥያቄ ይህ ሰው ነግሷል፣ ነገር ግን ከነገሰ በኋላ ገላችሁታል ካልን ዘመኑም ደግሞ እንደምናስበው እንደዚህ ነው የመጣልን ካልን ታዲያ ይህ ንጉስ የታል ነው? ኦኬ ጥሩ ይህ ንጉስ የት ነው? አሁን ለምን የሰላሙ ንጉስ ሊገደል ቻለ ነው? እሱ ነው ንጉስ አይደለ? ፈጣሪ የቀበው ሰው አይደለ? ለምን ይሞታል ነው? ልክ ነው። እሱ ነው የምናየው። ብራዘር ቴንክ ዩ፣ እግዚአብሔር አምላክ ይባርከኝ። ወንደርፉል ጥያቄ ነው የጠየቀኝ፣ በጣም ደስ እያለኝ መልስልሃለሁ። ኦኬ አንደኛ መሲሁ ከመገደሉ በፊት የእስራኤል ህዝብ ከምርኮ ምድር ይመለሳል፣ ከምድር ዳርቻው ብለው ነቢያት ተናግረዋል። አዎ ከምድር ዳርቻዎች ይሰበሰባሉ። ኦኬ መሲሁ ከመገደሉ በፊት ከምድር ዳርቻ እንደሚሰበሰቡ እግዚአብሔር ህዝቡን እንደሚጠራ እንደሚያመጣ ተናግሯል። ልክ ነው እኮ በሁለተኛው ቤተ መቅደስ በተሰራ ሰዓት ላይ ጌታ እስራኤልን ከምድር ዳርቻ ሰበሰበ አይደል እንዴ? ሰብስቧል እኮ በነ ዘሩባቤል መሪነት፣ በነ ነህሚያ መሪነት የአይሁድ ህዝብ ወደ ኢየሩሳሌም ተሰበሰበ አይደል እንዴ? አዎ ከባቢሎን እመልሳችኋለሁ። ለምሳሌ ኤርሚያው የተናገረው ማለት ነው፣ ታላቁ ነቢይ። እሺ ምዕራፍ 30 ኤርሚያው ነቢይ ኤርሚያው 30 ላይ ምዕራፍ 30 ያው ከእግዚአብሔር ዘንድ ወደ ኤርሚያስ የመጣ ቃል ይህ ነው።
የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የነገርኩን ቃል ሁሉ በመጽሐፍ ጻፍ። እነሆ የሕዝቤን የእስራኤልን ምርኮ የእስራኤልና የይሁዳን ምርኮ የምመልስበት ዘመን ይመጣል ይላል እግዚአብሔር። እንግዲህ ወደ ባቢሎን እንደሚማረኩ ሺን ወጣህ እንዴ? ፕሊስ ወረደ ሰላም መልሱት። ሺን ና ዋናው ጋር ስንደርስማ ይግባ ና ፕሊስ ሺን ና ሺን ካለህ ና ተመልሰ ኦኬ። እነሆ የሕዝቤን የእስራኤልን ምርኮ የእስራኤልና የይሁዳን ምርኮ የምመልስበት ዘመን ይመጣል ይላል እግዚአብሔር። ለአባቶቻቸው ወደ ሰጠኋቸው ምድር መልሳቸዋለሁ፣ እነሱም ይገዟታል። ልብ በሉ። በተለይ ይህም ነቢይ ሌሎችም ነቢያት የተናገሩትን አንድ በአንድ አሳያቸዋለሁ። ወንድሞቼ እናቶቼ፣ እግዚአብሔር ስለ ይሁዳና ስለ እስራኤልና ስለ ይሁዳ የተናገረው ቃል ይህ ነው። እግዚአብሔር እንዲህ ይላልና የሚያስፈራ ድምፅ ሰምተናል። የፍርሃት ነው እንጂ የሰላም አይደለም። ገና ወደ ምርኮ እንደሚሄዱ ማለት ነው። ጠይቁ፣ ወንድ ይወልድ እንደሆነ ተመልከቱ። ስለምን ሰው ሁሉ እንደ ወላድ እጁን በወገቡ ላይ አድርጎ በፊቱም ሁሉ ወደ ጥቁረት ተለውጦ አየው ይላል። ምክንያቱም መዓት ሊመጣ ነው እስራኤል። እስከ ደግሞ ኤርምያስ እየተናገረ ነው። ወዮ ያ ቀን ታላቅ ነው፣ እርሱም የሚመስል የለም። ያ የያዕቆብ መከራ ዘመን ነው፣ ነገር ግን ከእርሱ ይድናል ይላል። ይሄኛው ዘመን ከዚህ በፊትም ሆኗል፣ ከዚህም በኋላ ይሆናል። ከዚህም በኋላ የያዕቆብ የምርኮ ዘመን ማነው? የመከራ ዘመን የሚባለው 70 ሱባኤ ማለት ነው ሲጀምር። ይሄ ዘመን አውሬው የሚገለጥበት ዘመን ይባላል። ይሄ ዘመን ነው። ያኔ ይሄ አውሬው ሲገለጥ አውሬውን ትቀበለዋለች እስራኤል ለ3 ዓመት ከ6 ወር ቃል ኪዳን ይፈጽማሉ። 42 ወር ማለት ነው። ቃል ኪዳን ይፈጽማሉ። ከዛስ ቃል ኪዳኑ ይፈርሳል። ኢሳይያስ 28 ላይ ማለት ነው እንደተጻፈ ቃል ኪዳኑ እንደሚፈርስ ከአውሬው ጋር ቃል ኪዳን እንደሚጋቡ። ኦኬ አንዴ ልሂድና አላሳያችሁ። ኢሳይያስ 28 ሻያው 28 እንደዚህ ይላል። ስለዚህ በኢየሩሳሌም ያለውን ሕዝብ የምትገዙ ፌዘኞች ሆይ የእግዚአብሔርን ቃል ስሙ። እናንተ ከሞት ጋር ቃል ኪዳን አድርገናል፣ ከሲኦል ጋር ተማምለናል፣ ሐሰትን መሸሸጊያችን አድርገናል፣ በሐሰት ተሰውረናል፣ የሚትረፈረፍ መቅሰፍት ባለፈም ጊዜ አይደርስብንም ስላላችሁ ይላል። ኦኬ ወይት ምንድነው? እናንተ ከሞት ጋር ቃል ኪዳን አድርገናል፣ ከሲኦል ጋር ተማምለናል። ልብ በሉ። የተማማሉት አግሪመንቱ የሚፈራረሙት ሰውዬ በእግዚአብሔር አይን ምንድነው? ሞት ነው። በእግዚአብሔር አይን ምንድነው? ሲኦል ነው። ከሲኦል ጋር ተማምለናል፣ ከሞት ጋር ቃል ኪዳን አድርገናል። ቃል ኪዳን ሲያደርጉ የሚያደርጉት ሰውዬ ከበስተጀርባው ሞት ነው፣ አውሬው ነው፣ ዘንዶ ነው የሚሰጠንበት እና ተማምለናል። ሐሰትን ሰውየው ሐሰተኛ ነው፣ መሸሸጊያ አድርገናል፣ በሐሰት ተሰውረናል፣ የሚትረፈረፍ መቅሰፍት አይደርስብንም ስላላችሁ ካለ በኋላ ቁጥር 16 ላይ እውነተኛውን መሲህ ይከተዋል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይ ለመሰረት አስቀምጣለሁ፣ የተፈተነው የከበረው መሰረቱ የጸናው የማዕዘን ድንጋይ የሚያምን አያፍርም። እውነተኛው መሲህ የይሽዋ ማለት ነው ኢየሱስ ክርስቶስ። ስለ ሐሰተኛው እየተናገረ ስለ ሐሰተኛው ሳይጨርስ እውነተኛውን ከተተው መካከል ላይ። እንዴት ደስ ይላል! እንዴት ግሩም ነው! እንዴት ግሩም ነው! እንዴት ግሩም ነው! ስለ ሞት እየነገረን እያለ የሞት ፍጻሜው ሳይነግረን ሕይወትን መካከል ላይ ከተተው። ይሄው የጽዮን አለት፣ ይሄው ዳዊት ልጅ እግዚአብሔር ልጅ። ከዛስ ለገመድና ለፍርድ ለቱንቢም ጽድቅን አድርጋለሁ፣ በረዶም የሐሰትን መሸሸጊያ ይጠርጋሉ፣ ውኆችም መሰወሪያ ይሰጥማሉ ካለ በኋላ ቁጥር 18 ላይ ከሞት ጋር ያደረጋችሁት ቃል ኪዳን ይፈርሳል፣ ከሲኦል ጋር የተማማላችሁት መሐላ አይጸናም ማለት አይዝላችሁም። የተማማላችሁት መሐላ 3 ዓመት ከ6 ወር 42 ወር የተማማላችሁት ይፈርሳል አላቸው። ሻያው 58 ማለት ነው። ከዛስ
ከሲኦል ጋር የተማማላችሁት መሐላ አይጸናም። የሚትረፈረፍ መቅሰፍት ባለፈ ጊዜ ትረገጡበታላችሁ። ታልቁበታላችሁ፣ ያጠፋችኋል እያለ ማለት ነው። ሞት ጥርሱን አግጥጦ በእነሱ ላይ ይወጣል። እምቢ አንገዛም ብለው ሲሉት እሱ ያኔ ምን ይላል? እኔ እግዚአብሔር ነኝ፣ እኔ ያህዌ ነኝ ይላቸዋል። ቅዱስ ጳውሎስ እንደተናገረ ማለት ነው። እኔ እግዚአብሔር ነኝ እያለ አዋጅ እየናገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ያለው ተሰሎንቄ ላይ ማለት ነው። እና ያኔ እስራኤል አይኖቿ ይገለጥና አይ አንተ ያህዌ አይደለህም ትለዋለች። እንደዚህማ የለም ትለዋለች። ያኔ ጦርነት እልቂት ይጀምራል። ያኔ ራእይ መጽሐፍ ምዕራፍ 12 ዳንኤል መጽሐፍ ምዕራፍ 12 እነዚህ ተግባራዊ ይሆናሉ ማለት ነው። በተለይ ራእይ መጽሐፍ ምዕራፍ 12 ዘንዶ በሴቲቱ ላይ ተቆጥቶ ወንዝ የሚያህል ውሃ በስተኋላ አፈሰሰባት ብሎ የሚለው ያቺ ሴት ማርያም ሳትሆን እስራኤል ነች። ኤርሚ አቤት። ጥያቄ መጠየቅ እችላለሁ? የት ቤተ እምነት ነው ወንድማችን? አይሁድ ይሁዲ። እሺ እሰጥሃለሁ። ቴንክ ዩ። ራእይ 12 ሴቲቱ ማርያም አይደለችም፣ እስራኤል ናት። ከዛስ የዳንኤል ትንቢት መጽሐፍ ምዕራፍ 12 በዚያን ቀን ታላቁ አለቃ ሚካኤል ስለ ሕዝብ ልጆች ይነሳል ብሎ ያለው ነው። ከዘመን ፍጻሜ ጋር በተገናኘ አርማጌዶን ጦርነት ላይ የሚደረግ ነው። ይሄ በራእይ መጽሐፍ ምዕራፍ 12 ላይ ያለው ይሄ መቅሰፍት ባለፈ ጊዜ ትረገጡበታላችሁ ብሎ ያለው የኤርሚያውን ጨርሼ ለወንድማችን እድል ስጠው። ምዕራፍ 30 ቅድም ቁጥር ስንት ላይ ነው የተውኩትኝ የነበረው? እንደዚህ የሚል ማለት ነው። ኦኬ እንደዚህ ይላል። ቅድም የተውኩትኝ እዚህ ጋር ኦኬ። የያዕቆብ የመከራ ዘመን ብሎ ያለው ይሄ ዘመን እስራኤል በታሪኳ ከዚህ በፊት ብዙ መከራዎች ገጥሟቸዋል። ይሄኛው ግን መከራ መራር ነው። አርማጌዲዮን ማለት ይሄ ነው። ኤርሚያው ነው የተናገረው። በዚያን ቀን እንዲሆናል ይላል እግዚአብሔር፣ አንገትህን እሰብራለሁ፣ ማነው ቀንበርን ከአንገት እሰብራለሁ፣ ስርዓትን እበጥሳለሁ፣ ከእንግዲህ ወዲህ ለማንም ለሌላ አትገዛም። ለአምላካቸው ለእግዚአብሔር የማስነሳላቸው ሉክ ወንድሞቼ ናቶቼ፣ ለአምላካቸው ለእግዚአብሔርም ለማስነሳላቸው ለንጉሳቸውም ለዳዊትም ይገዛሉ። ለንጉሳቸው ለዳዊት ይገዛሉ ማለት ለመሲሁ ይገዛሉ ማለት ነው። ዳዊት ይሄ በተነገረበት ዘመን የለም። በኤርሚያውና በዳዊት መካከል የስንት መቶ ዓመት ልዩነት አለ? ኤርሚያው የነበረው በ640 ነው ቅድመ ልደተ ክርስቶስ ኢዮስያስ በነገሰበት ዘመን። ዳዊት የነበረው ከ1050 እስከ 1010 ነው ቅድመ ልደተ ክርስቶስ። ስለዚህ ይህንን መደመር እንችላለን። ከ1010 640 ምታው ከ10 ሲቀነስ 640 በዳዊትና በኤርሚያው መካከል በነቢዩ ማለት ነው የ370 ዓመት ርቀት አለ። ኦኬ ታዲያ ይህንን ለማስነሳላቸው ለዳዊት ለአምላካቸው ለእግዚአብሔር ለማስነሳላቸውም ለዳዊት ለቢል ዳዊት እኮ ተነስቶ ኦልሬዲ ሞቶ 370 ዓመት አልፏል። ኤርሚያስ ይህን ትንቢት ሲናገር ታዲያ የሚያስነሳላቸው ዳዊት ብሎ የሚጠራው ማን ነው? መሲሁን እንጂ ሌሎች አሕዛብ እንደገና አይገዟቸውም ካለ በኋላ እነሆ አንተን ዘርህን ከሩቅ ዘርህንም ከምርኮ አገር አድናለሁ፣ ባሪያዬን ያዕቆብን አትፈራም ይላል እግዚአብሔር። አንተም እስራኤልም ሆይ አትደነግጥም። ያዕቆብ ይመለሳል፣ ያርፋል፣ ተዘልሎም ይቀመጣል፣ ማንም አያስፈራውም። አድንህ ዘንድ ከአንተ ጋር ነኝ ይላል እግዚአብሔር። አንተም የተበተኑባቸውን አሕዛብ ሁሉ ፈጽሜ ያጠፋለሁ፣ አንተን ግን ፈጽሜ ያላጠፋም። በመጠን እቀጣለሁ፣ ያለ ቅጣት ከቶ አልተውህም። እግዚአብሔር እንዲህ ይላል፣ ስብራትም የማይፈወስ ቁስልም ክፉ ነው። ትጠገን ዘንድ ክርክርን የሚፈርድልህ የለም፣ ቁስልም የሚፈውስ መድኃኒት የለም። ውሽሞቹ ሁሉ ረስተውሃል፣ አይፈልጉም። በደልም ታላቅ ስለሆነ ኃጢአትም እጅግ ስለበዛ በጠላት ማቁሰልም በጨካኝ ቅጣትም አሰቃይሃለሁና ሕመምህ የማይፈወስ ሆኗል። ስለ ስብራትህ ስለምን ትጮኻለህ? በደልህ ታላቅ ስለሆነ ኃጢአትህ ስለበዛ ይህንን አድርጌአለሁ። እስራኤል እንኳን የሚናገረው። ስለዚህ የሚውጡ ሁሉ ይዋጣሉ፣
መልሶ ማለት ነው እግዚአብሔር ይታያል። ጠላት እስራኤልን አትንካ ነው ብዬ ከነካህ መልሶ እግዚአብሔር አንተን ይቀጠቅጣል። በልጅና በአባት መካከል በአምላክና በልጆቹ መካከል አትግባ። ማንን ማለት ነው? ክርስቲያንን ብትሆን እንደዚሁ ማለት ነው። አምላክ እግዚአብሔር ይዋጋልሃል ማለት ይሄ ነው። ከቀጣ ራሱ ነው የሚቀጣህ። አንተን ግን እግዚአብሔር ሲቀጣ እሰይ ብሎ በአንተ ላይ እጁን የሚያነሳ ሌላ ካለ እግዚአብሔር ያን ሰው አይለቀውም አልኩ፣ አይለቀውም። ስለዚህ የሚወጡ ሁሉ ይዋጣሉ፣ ጠላቶች ሁሉ ይማረካሉ፣ የዘረፉ ይዘረፋሉ፣ የበዘበዙ ሁሉ ለመበዝበዝ አሳልፌ እሰጣለሁ። እኔ ጤናህን እመልሳለሁ፣ ቁስልን እንፈውሳለሁ ይላል እግዚአብሔር። ማንም የማይሻቸው የተጣለች ጽዮን ብለው ጠርተውሻልና፣ ማንም የማይሻት የተጣለች የተረሳች ጽዮን ኢየሩሳሌም ማለት ነው ብለው ጠርተውሻልና እግዚአብሔር እንደዚህ ይላል፣ እነሆ የያዕቆብን ድንኳን ምርኮ እመልሳለሁ፣ ለማደሪያው እራራለሁ። የኔ ጌታ ስም ይባረክ፣ ስም ይባረክ። ከተማይቱ በጉብቷ ላይ ትሰራለች፣ ኢየሩሳሌም ማለት ነው ትሰራለች። ኤርምያስ እኮ ነው የሚናገረው። የዛሬ 2550 ዓመት ላይ ቆሞ ማለት ነው። አዳራሿ እንደ ድሮ የሰው መኖሪያ ይሆናል። ከእነሱም ዘንድ የምስጋናና የዘፋኞች ድምፅ ይወጣል። እኔም አበዛቸዋለሁ አያንሱም፣ እኔም አከብራቸዋለሁ ታናሽም አይሆኑም። ልጆቻቸው እንደ ቀድሞ ይሆናሉ፣ ማህበራቸው በፊት ጸንቶ ይሆናል። የሚያስጨንቃቸውን ሁሉ እቀጣለሁ ካለ በኋላ የኔን ንጉሥ አመጣዋ፣ የእስራኤልን ንጉሥ ራሱ መሲሁን አመጣዋ። ከተተው እዚህ ጋር ደግሞ ይለየው አለቃቸው ከነሱ ውስጥ ይሆናል። ዋው! ማን ነው ይሄ? አንተዬ ማን ነው? አለቃቸው ከነሱ ውስጥ ይሆናል፣ ገዢያቸው ከመካከላቸው ይወጣል። እኔም አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ለደኔ ለመቅረብ የሚደፍር ማን ነው ይላል እግዚአብሔር። ማን ነው ይሄ አለቃ? ማን ነው ይሄ ገዢ? ከመካከላቸው የወጣ ከመካከላቸው አወጣዋለሁ ብሎ ያለው እኔ አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል እግዚአብሔር ይላል። ማንም አይደፍርም። ማን ነው ይሄ አለቃ? የሽዋ። ማን ነው ይሄ ገዢ? የሽዋሁ አዶን ከመካከላቸው ይወጣል ማለት ከነሱ ዘር አወጣዋለሁ ያላቸው ማለት ነው። ከነሱ ዘር አወጣዋለሁ፣ የዳዊት ልጅ ነውና አወጣዋለሁ ከመካከላቸው። የአብርሃም ልጅ ተብሎ ይጠራልና አወጣዋለሁ ከመካከላቸው። እሱ ግን አለቃቸው ነው። እነሱ ባያምኑም አለቃቸው ነው። እነሱ ባይቀበሉትም ገዢያቸው ነው። ገዢ ማለት ምን ማለት ነው? ንጉስ። አለቃ ማለት ምን ማለት ነው? ንጉስ። ኦ ሃሌሉያ፣ ኦ ሃሌሉያ፣ ኦ ሃሌሉያ፣ ኦ ሃሌሉያ። የእስራኤል አምላክ ልዑል እግዚአብሔር ስም ይባረክ። እናንተም ሕዝብ ትሆኑላችሁ፣ እኔም አምላክ ሆናችኋለሁ። እነሆ የእግዚአብሔር አውሎ ንፋስ፣ እርሱም ቁጣውን የምትገለባብጥ አውሎ ንፋስ ወጥቷል። የአመፀኞችን ራስ ይገለብጣል። የእግዚአብሔር ጽኑ ቁጣው የልቡን ሀሳብ ሰርቶ እስኪፈጽም ድረስ አይመልስም። በኋለኛው ዘመን ታስተውላላችሁ አላቸው። ይኸው ንጉሴ፣ ይኸው ቤዛዬ፣ ይኸው መድኑ፣ ይኸው ሞሼ ትንቢት የተናገረለት፣ ይኸው የብሉይ ኪዳን ነቢያትና ኤርምያስ የተናገሩለት። ኤርምያስ ከጉድጓድ ተቀስቅሰ ውጣና ተናገር አይባልም። አለቃቸው ከነሱ ውስጥ ይሆናል፣ ገዣቸው ከመካከላቸው ይወጣል። እኔ አቀርበዋለሁ አለ ማለት መሲሁ የሚመጣበትን ዘመን አቀርበዋለሁ። እንደውም ኢሳያው ደግሞ ሲናገር ምን እንደሚል ታውቃለህ? እዚህ ገዣቸው ብሎ ያለውን ኢሳያው ደግሞ ሲናገር ምን ይላል? 59:1 ላይ እንደዚህ ይላል። ኖ ማን ነው? 56:1 ላይ ሶሪ 56:1 ላይ ሶሪ፣ እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል። ፍርድን ጠብቁ፣ ጽድቅንም አድርጉ። ይህንንም የሚሰው የሰው ልጅ እንዳያረክስ ሰንበትን የሚጠብቅ እጁንም ከክፋት ከማድረግ የሚጠብቅ ብፁዕ ነው ይላል። አሁን እንደፈለኩን እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል። የእግዚአብሔር ማዳን ማን ነው? የእግዚአብሔር ጽድቅ ማን ነው? ጽድቁን በአሕዛብ ፊት ገለጠው ብሎ ዳዊት የተናገረለት ማን ነው? የኔ ንጉሥ ማን ይባላል? የሺዋሁ አዶን የዳዊት ልጅ የሺዋ። የእግዚአብሔር ጽድቅ የእግዚአብሔር ማዳን ሆኖ የተገለጠ እሱ ነው። ግን አቀርበዋለሁ ሊገለጥ ቀርቧልና ማለት ቢኬቴገር ተጠንቀቁ እያላቸው ነው። ላመጣው ነው፣ መሲሁ ሊመጣ ነው፣ ሊገለጥ ነው እያለ ማለት። እስራኤል ግን አላስተዋለም። ኢሳያስ ቢቸግረው እንደዚህ ብሎ ተናግሮ ቢቸግረው ምን ቢል ጥሩ ነው? ምስክርነታችንን ማናመን ብሎ አለ። ማንም አያምንም። ኢሳያስ ማንም አያምንም። ለምን ደግሞ አያምኑት? የእግዚአብሔርን ቃል ስላላወቁ
የሰማኑን ነገር ማናምኗል አለ። አረስታ እስራኤሎች ስንቶቻችሁ ናችሁ ያመናችሁት? ምንድነው የሰማው? ኤርሚያስ ማን? ኢሳይያስ ምንድነው የሰማው ነገር? ከማን ነው ምን የሰማው? ከእግዚአብሔር። ምንድነው የሰማው? መሲሁን ሊያመጣው። የእግዚአብሔር እስክንድ ለማን ተገልጧል? ቀደም ሺን ጠየቀኝ አይደል? ታች ሆነ ተሰማ ከሆነ ለምንድን ነው መሲሁ የተገደለው ብለኛል አይደል? ስለ ህዝቤ ስለ እስራኤል በደልና ኃጢአት ነው ይላል ይኸው ኢሳይያስ። ይሄን ክፍል አታንብቡ ብለው ይሏችኋል። አታንብቡት ለምን እንደምታነቡት ብለው ይሏችኋል አይደል? እንደዚህ ይላል፣ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ይላል ኢሳይያስ፣ ራሱን ጨምሮ የእስራኤልን ህዝብ ሁሉ ጨምሮ። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔር የሁላችንን በደል ለእርሱ ላይ አኖረ። ተጨነቀ መሲሁ ማለት ነው። ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ እንዲሁን አፉን አልከፈተም ካለ በኋላ በማስጨነቅና በፍርድ ተወሰደ። ከየት ወዴት? ከጲላጦስ ወደ ቀያፋ፣ ከጲላጦስ ወደ ሄሮድስ፣ ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና። በሁለቱ ሊቀ ካህናት መካከል በቀያፋና በሐና፣ በሁለቱ ነገስታት መካከል በሄሮድስና በጲላጦስ መካከል በማስጨነቅ ወሰዱት። ለሞት ፍርድ እንዲፈርዱበት እየቀጠቀጡ እየደበደቡ እያስጨነቁት እያሰቃዩት፣ እንደዛ ሲቀጠቅጡት፣ እንደዛ ሲመቱት፣ እንደዛ ሲተፉበት፣ እንደዛ ዲስሪስፔክት ሲያደርጉት ዝም አለ፣ አፉንም አልከፈተም። ለምን እንደዚህ ታደርጉኛላችሁ ብሎ አላላቸውም። ወይኔም ብሎ አላለም ካለ በኋላ በማስጨነቅና በፍርድ ተወሰደ። ስለ ህዝቤ ማንም የሚናገር ኢሳይያስ ስለ ህዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። ማነው ስለ እስራኤል በደልና ኃጢአት ስለ ዓለሙ በደልና ኃጢአት የተመታ? ኤርሚያስ ስራ ድሬ ነው የመጣው። ሁለተኛ ነው በእናትህ ይኸው ሀሳብ ተቀበል። ቀጥል። እሺ ከይሁዲ ቤተ እምነት ነው ያልከኝ አይደል? አዎ በየሽዋ ታምናለህ? በመጀመሪያ ከምንም በላይ እሺ ለመማማርና ለማስረዳት ለመማርም ያላችሁንን ጴንጤዎች ማለት ነው ከምንም በላይ አደንቃችኋለሁ በእውነት። እሺ ቴንክ ዩ ብራዘር። ወደ ክርስትና እምነት ስንሄድ ገና ይሁዲ የሚለውን ቃላት ብቻ ሲሰሙ አንተ ካጅ አንተ ምናምን እየተባለ ሌላ ውስጥ ነው የሚያስገቡን። ይህን እንዳለ አድናቆቴ እንዳለ ሆኖ አሁን የተናገርካቸውን ከታችሁኜ ሙሉ በሙሉ እያዳመጥኩ ነበር። ኦኬ የተባለው የተደረገው እውነት ነው እንበልና አሁን መማማር ነው። እሺ አንተ ለምን ከዛ ገባህ ከዚህ ወጣህ ሳትል ያለውን ሐሳቤን ተረድተህ እኔም ለመረዳት ነው። ኦኬ እና አሁን አንተም እንዳስተማርከነ እንዳነበብክልና ከዳዊት ቤተሰብ ነው የሚመጣ። ይሄ የተገደለው በነቢያቶች ትንቢት የተገደለው ኢየሱስ ከዳዊት ዘር ነው የሚመጣ ተብሏል። ከዳዊት ዘር ለመምጣቱ ምን ነው መረጃችን? የአዲስ ኪዳን መጽሐፍት የጻፉቱ እናንተ ማትቀበሏቸው እነዚህ አገልጋዮች ከአዲስ ኪዳን መጽሐፍ ውስጥ አንድ ጥቅስ ልስጥህና ከዛ ላይ አብራራልኝ። የጠየከኝ ልመልስልህ። እናንተ አትቀበሏቸውም እንጂ እነዚህ የአዲስ ኪዳን አማኞች በተለይ እነዚህ ሁለቱ አባቶች ማለት ነው ማቴዎስ እና ዮሐንስ ማለት ነው። ራሱ ማቴዎስ ላይ ነው መጠየቅ የፈለኩት ነው። ተጠይቃለህ። ማቴዎስ እና ማርቆስ፣ ዮሐንስ። ይሄኛው ግሪካዊ ሰው ነው፣ ከቃሉ አገልጋዩ ሰምቶ የጻፈ ነው። እነዚህ ሶስቱና ራሱ ጳውሎስም ጴጥሮስንም ጨምሮ አይሁዳውያን አባቶች ናቸው። ስለዚህ ማቴዎስ የዘር ሐረጉን ይናገራል ማለት ነው። እሺ። ስለዚህ ማቴዎስ ወንጌል መጽሐፍ ላይ አይሁዳዊ አባት ነው፣ አይሁዳዊ እስራኤላዊ ነው። የጻፈውን ትቀበለዋለህ? ከሱ ባሳየህ የዘር ሐረጉን። እኔም ከዛ ለመምጣት ፈልጌ ነው። ማቴዎስ 1 እሺ፣ ቁጥር ስንት ነው ጥያቄ ያለ? ከ16 ያለውን አንብብልኝና 16 ላይ ያለውን ነገር ለማብራራት እፈልጋለሁ። ኦኬ፣ አንተንም ታብራራው ወይስ እኛንም እናብራራው?
አንተን ብታብራራልኝ ችግር የለውም። እኔ እንትን ያለሁኝ መጽሐፉ ከእጄ የለም። በእርግጥ በሞባይል ነው ያለ መጽሐፉ። አንብበልህ እንድታብራራ እንፈቅድልሃለሁ። የፈለግከውን ጥያቄ ጠይቀን አብራራልሃለሁ። እሺ። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞችን ወለደ፣ ይሁዳ ከትዕማር ፋሬስና ዛራን ወለደ፣ ፋሬስ ኤስሮምን ወለደ። 16 ላይ ሂድ፣ 15 ላይ ጀምረህ። ግድ የለም ያው የዘር ሐረጉ ነው ብዬ ነው። ችግር የለም። አዎ መሄድ አለበት። የኢየሱስ ክርስቶስ የዘር ሐረግ ስለሆነ የተጠየቀው ላንብበው። ኤስሮም አራምን ወለደ፣ አራም አሚናዳብን ወለደ፣ አሚናዳብ ናኦስን ወለደ፣ ናኦስ ሰልሞንን ወለደ፣ ሰልሞንም ከራኬብ ቦዔዝን ወለደ፣ ቦዔዝ ከሩት ኢዮቤድን፣ ኢዮቤድ እሴይን፣ እሴይ ንጉሥ እሴይ ንጉሥ ዳዊትን ወለደ፣ ንጉሥ ዳዊትም ከኦርዮ ሚስት ሰለሞን ወለደ፣ ሰለሞን ሮብዓምን ወለደ፣ ሮብዓም አብያን ወለደ፣ አብያ ኢዮሳፍጥን ወለደ፣ ኢዮሳፍጥ ኢዮራምን ወለደ፣ ኢዮራም ኦዚያንን ወለደ፣ ኦዚያን ኢዮአታምን ወለደ፣ ኢዮአታም አካዝን ወለደ፣ አካዝ ሕዝቅያስን ወለደ፣ ሕዝቅያስ ምናሴን ወለደ፣ ምናሴ አሞፅን ወለደ፣ አሞፅ ኢዮስያስን ወለደ፣ ኢዮስያስ ከባቢሎን ምርኮ በባቢሎን ምርኮ ጊዜ ኢኮንያና ወንድሞችን ወለደ። ከባቢሎን ምርኮ በኋላ ኢኮንያ ሰላትያን ወለደ፣ ሰላትያ ዘሩባቤልን ወለደ፣ ዘሩባቤል አብዩድን ወለደ፣ አብዩድም ኤልያቅምን ወለደ፣ ኤልያቅም አዛርን ወለደ፣ አዛርም ሳዶቅን ወለደ፣ ሳዶቅ አኪምን ወለደ፣ አኪም ኤልዩድን ወለደ፣ ኤልዩድ አላዛርን ወለደ፣ አላዛርም ማታንን ወለደ፣ ማታን ያዕቆብን ወለደ፣ ያዕቆብ ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ። እዚህ ላይ ያዝልኝ፣ አትሄድ፣ ቆይ እዚህ ላይ ያዝልኝ 16 ላይ ያለውን ያዕቆብም ማንን ነው የወለደ? ያዕቆብ ዮሴፍን ነው የወለደው። ዮሴፍን። ስለዚህ የኢየሱስ ክርስቶስ ትውልደ መጽሐፍ ነው የመጣነ። እንደገና ከ15 ጀምረውና 16ን በደንብ ያዝልኝ። ኤልዩድም አላዛርን ወለደ፣ አላዛርም ማታንን ወለደ፣ ማታም ያዕቆብን ወለደ፣ ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ ይላል። ስለዚህ ኢየሱስ ክርስቶስ የዮሴፍ አባት ነው ማለት ነው። ማን ነው? ልጅ ነው። ከማርያም ጋር አይገናኝም። ይሄ ቆይ ልጁ ተብሎ ተጠርቷል። ልጁ ግን ከሱ ስለተወለደ አይደለም እንዴ? ታዲያ ይሄ የዘር ሐረግ አንተ እንኳን ከመጀመሪያው ከአንድ ጀምረህ አምጥልኛል። ልክ ነው። አንተ አብራራው ከፈለክ ይህንን አገናኝልኝ። እስኪ አብራራው ከፈለክ ላብራራለህ። አብራራልኝ ብዬ ነው። ኦኬ እሺ። ክርስቶስ ኢየሱስን የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ ይላል። አሁን የዘር ሐረጉ መጥቶ የሚያርፈው ማጋ ነው? የኢየሱስ ክርስቶስ የተባለው ዮሴፍ ጋር ነው አይደል ብሎ የሚለው? ዮሴፍ ጋር የማርያም እጮኛ ነው ዮሴፍ። ቴንክ ዩ። ኦኬ። በዚያውም ባነበብኩበት ክፍል ላይ ከቁጥር 1 እስከ ቁጥር 16 ድረስ ሳነብ ስንት ሴቶች ተወለዱ? ስንት ሴቶችን ይናገራል? ስማቸውን ሰምተሃል?